አንተ ወጣት ክርስቲያን ያቅምህን ያክል የቻልከውን ያክል እንደ ፈቃዱ መመላለስ አለብህ። እግዚአብሔር የሚፈቅደውን ስትፈጽም እግዚአብሔር የሚፈቅድልህን ይሰጥሃል። እግዚአብሔር በማይፈቅደው ሕይወት መኖር ስታቆም እንደ ፈቃዱን ይፈጽምልሃል። ፈቃዱን የምታስቀድም ክርስቲያን ስትሆን ፈቃድ ይሁን ብለህ ስትጸልይ ይሰማሃል። የእግዚአብሔር ፈቃድ መቀደስ ነው ብያችኋለሁ። መቀደስን የምር ለሚፈልጉ ወጣቶች እግዚአብሔር የታመነ ነው፣ ፈቃዱን ይገልጽላቸዋል። እግዚአብሔርን አምነው እግዚአብሔርን ፈርተው እንደ ፈቃዱ ለሚመላለሱ ሁሉ የእግዚአብሔር ፈቃድ መፈጸሙ የማይቀር ወጣቶች ሳንታክት እንደ ፈቃዱ ለመመላለስ ብንወድቅ በንስሐ የተነሳ ብንደክ በአባቶቻችን ጸሎት የበረታ እንደ ፈቃዱ ለመመላለስ እየጣር ወገኖቼ እንደ ፈቃዱ እየተመላለሳችሁ የአቅማችሁን ያክል እየተጋደላችሁ ውጊያ ውስጥ ናችሁና ከኃጢአት ጋር እየተጋደላችሁ ስትኖሩ ምናልባት ልትቆስሉ ትችላላችሁ። ያ ማለት ጥቂት ልትሰነካከሉ ትችላላችሁ። ሰይጣን ታግሎ ጥቂት ሊያቆስላችሁ ይችላል። በውጊያው መቁሰል ማለት ግን መማረክ ማለት አይደለም። እንደው እንደ ፈቃዱ እየተመላለሳችሁ ብትቆስሉ ተጋድሏችሁን ነው የሚያሳየው። ክርስቲያኖች ውጊያው ውስጥ መግባታችሁን ነው የሚመሰክረው። በውትድርና ሜዳ ለመዋጋት የሄደ ወታደር ሊቆስል እንደሚችል ሁሉ ከአጋንንት ጋር የእግዚአብሔርን ፈቃድ ለመፈጸም ስትዋጉ ምናልባት ብትቆስሉ የተጋድሎ መገለጫችሁ መሆኑን እንዳትረሱ። አንዴ ወድቄአለሁ እንደጀመረ ይጨርስ፣ አንዴ ተሰናክያለሁ ምን ሰው ሆናለሁ እንዳትሉ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ክቡራን አበው መነኮሳት፣ ክቡራን አበው ካህናት፣ ሊቃውንተ ቤተ ክርስቲያን፣ መምህራነ ወንጌል፣ የተወደድክ ወንድማችን ሙዓዘ ስብሐት ዘማሪ ዳግማዊ በዜማ ዕቃ እግዚአብሔር እንድናመሰግን እድል የሰጠህን ወንድማችን፣ እጅግ የተወደዳችሁ የእግዚአብሔር ቤተሰቦች፣ የእመቤታችን የቅድስት ድንግል ማርያም የአስራት ልጆች፣ የቅዱሳን ወዳጆች በልዑል አምላካችን በእግዚአብሔር ስም እንደምን ሰነበታችሁ? ብዙ ወጣቶችን ስላየው በአንድ ርዕሰ ጉዳይ ላይ ሐሳቦችን ባነሳ ብዬ አሰብኩኝ። ለማስተማር ወይም ለመመካከር አስቤ የመጣሁት ርዕስን ያስቀየረኝ በጣም ብዙ ወጣቶችን መመልከቴ ነው። ስለዚህ በአንድ ርዕሰ ጉዳይ ላይ ጥቂት ብቻ ለቅምሻ ያክል ጥቆማዎችን አሰማችኋለሁ። ሊቃውንት በዚህ ያሉ መምህራን የበለጠ አብራርተው አቅንተው አለመው በኮርስ መልክ እንደሚሰጧችሁ አምናለሁ። እኔ ከማቀርበው በተሻለ ያቀርቡላችኋል። እኔ ግን እንደ ቅምሻ ይሄ ምግብ ሲበላ ስታርተር እንደምትሉት እንደዛ ቁጠሩት። እግዚአብሔር ከሁላችንም ጋር ይሁንልን። ርዕስ የሚሆነው የወጣቶች የህይወት መንገድ በሚል ርዕስ
ነው የምንማረው። ሰፋ ያለ ዝርዝር ጉዳይ ያለው ነው። እኔ ግን እግዚአብሔር ከረዳኝ ቀስ ብዬ ጥቂት ነጥቦችን ለመዳሰስ እሞክራለሁ። ማስታወሻ ብትይዙ በጣም የተሻለ ነው። እግዚአብሔር ከሁላችንም ጋር ይሁን። ቅዱስ አትናቴዎስ ዳግመኛም ቅዱስ ባስልዮስ ዘቂሳርያ የክርስቲያኖችን የሕይወት መንገዶች ብለው የሚገልጿቸው ሁለት የሕይወት መንገዶች አሉ የሚሏቸው የክርስቲያኖች የሕይወት መስመሮች አሉ። እነዚህን የሕይወት መስመሮች ሁለቱም ሊቃውንት የሕይወት መንገዶች ይሏቸዋል። አንደኛው የክርስቲያኖች የሕይወት መንገድ ሙሉ ጊዜን፣ ሙሉ ሐሳብን፣ ሙሉ ጉልበትን እግዚአብሔርን በማምለክ መኖር ነው። ይሄ አንደኛው የሕይወት መንገድ ነው። በብቸኝነት መኖር፣ ሳያገቡ ሳይወልዱ በብቸኝነት እግዚአብሔርን እያመለኩ ብቻ መኖር ነው። አንደኛው የወጣቶች ወይም የክርስቲያኖች የሕይወት መንገድ በሊቃውንቱ አገላለጽ የብቻነት ሕይወት ነው። ቅዱስ ጳውሎስ ያላገባ እግዚአብሔርን እንዴት ደስ እንደሚያሰኝ ስለ እግዚአብሔር ያስባል ይላል። ስለ እግዚአብሔር ብቻ እያስቡ መኖር፣ እግዚአብሔርን ብቻ በማስደሰት መኖር፣ ልብ ሳይከፈል፣ ጊዜ ሳይከፈል፣ ጉልበት ሳይከፈል፣ እድሜ ሳይከፈል፣ አቅም ሳይከፈል ሙሉ ሕይወትን በብቸኝነት ለእግዚአብሔር ብቻ መስጠት። ይሄ ምናኔ ነው። ይሄ ምንኩስና ነው። ይሄ አንደኛው የሕይወት መንገድ ነው። ሁለተኛው የሕይወት መንገድ ደግሞ ያገባ ሚስቱን እንዴት ደስ እንደሚያሰኝ ስለ ሚስቱ ያስባል ያለው ነው ሐዋርያው ጳውሎስ። ሚስት፣ ባል፣ ልጆች እያሰቡ እየሰሩ መኖር፣ ይሄ ሁለተኛው የሕይወት መንገድ ነው። ለዚህ ነው አባቶቻችን በእነዚህ ሁለት መንገዶች የሰው ልጆች ክርስቲያኖች በተለይ ወጣቶች ሕይወትን ያገኛሉ። የተወደዳችሁ ክርስቲያኖች፣ ሁለቱም የሕይወት መንገድ የተባሉት ዓላማው ጽድቅን መፈጸም ስለሆነ ነው። በሁለቱም መንገድ ቅድስናን ገንዘብ ማድረግ ነው ዓላማው። በሁለቱም መንገድ እግዚአብሔርን ደስ በማሰኘት መኖር። ለዚህ ነው የሕይወት ብለው የቀጸሉበት። እኔ ግን አብዛኞቻችን የምናዘነብልበትን አንደኛውን መስመር ብቻ ለዚህች ምሽት ማስደመጥ ፈለግኩኝ። እሱም አንደኛው የሕይወት መንገድ አግብቶ ልጅ ወልዶ ከብዶ ድሮ ኩሎ
ቅድስናን ስለመፈጸም በተለይ ወጣቶችን ማዕከል ያደረገ ቅድመ ጋብቻ ያለውን ሕይወት በጥቂቱ መዳሰስ። ይህን የምናደርግበት ምክንያት አታውቁትም ብለን ሳይሆን አለፍ ገደም እያል እነዚህን ነገሮች ቢረፍድም ለማሰማት ቢዘገይም ለማንቃት ነው። ያወቅነው ከሆነ ለማድመቅ ነው። ግን በዋናነት ወጣቶች የቅድስናን ሕይወት በዚህ በኩል ገንዘብ እንድናደርግ ነው። መጽሐፍ ቅዱስ የእግዚአብሔር ፈቃድ እርሱም መቀደሳችሁ ነው የሚለው። ወጣቶች እግዚአብሔር ለእኔና ለእናንተ ያለው ፈቃድ፣ ለሰው ልጆች ሁሉ ያለው ፈቃድ መቀደስ ነው። እዚህ የመጣ ነው ለመቀደስ፣ በብቸኝነትም በባልና በሚስት ሕይወትም ዓላማው መቀደስ ነው። ለዚህ ነው ቅዱስ ጳውሎስ የእግዚአብሔር ፈቃድ እርሱም መቀደሳችሁ ነው የሚለው። ምዕመናን፣ የክርስትና ግብ የመንፈሳዊ ሕይወት መዳረሻ እግዚአብሔር ጋር መኖር፣ እግዚአብሔርን ማየት። እግዚአብሔርን የሚያየው ከእግዚአብሔር ጋር የሚኖር ማን ነው ካላችሁኝ፣ የተቀደሰ ብቻ ነው። መጽሐፍ ቅዱስ በዕብራውያን መልእክት ምዕራፍ 13 ላይ ትቀደሱም ዘንድ ፈልጉ፣ ያለ እርሱ ጌታን ሊያይ የሚችል የለም ይላል። በእርግጠኝነት ሁላችንም እዚህ የተሰበሰብነው ፍጻሜያችን ጌታችንን በማየት ከሱ ጋር ለዘላለም መኖር። እዚህ ሕይወት ውስጥ ደግሞ የሚያደርሰን መቀደስ ነው። የማንረክስበት ይልቁንም የምንቀደስበት አንዱ መንገድ ደግሞ ከዝሙት በመለየት ነው። ከዝሙት የምንለይበት ሕይወት ደግሞ ምንድነው? መጋባት። መጽሐፍ ቅዱስ ስለ ዝሙት ጠንቅ ለእያንዳንዱ ለራሱ ሚስት ትኑረው፣ ስለ ዝሙት ጠንቅ ለእያንዳንዲቱ ለራሷ ባል ይኑራት ነው የሚለው። ስለ ዝሙት ጠንቅ ወጣቶች መቀደስን የምናገኘው ከሚያረክሱ ነገሮች ራሳችንን በመለየት ነው። አንዱ በቅሎ የሚያስቸግረን የሚያረክሰን ዝሙት ነው። ለዚህ ደግሞ መፍትሄው የእግዚአብሔር ጸጋ የሆነው ማግባት። ለዚህ ነው ስለ ዝሙት ጠንቅ ለእያንዳንዱ ለራሱ ሚስቶች አይልም ወጣቶች ሚስት፣ ባሎች አይልም ወጣቶች ባል፣ አንድ ደግሞስ እጮኛ አይልም ሚስት፣ ገርል ፍሬንድ አይልም ባል ሚስት፣ ቦይ ፍሬንድ አይልም ባል ሚስት። እነዚህ ሁሉ ቃላት ስለ ዝሙት ጠንቅ የምንተርፍበት ሕይወት በባልና በሚስት መካከል ባለ የተቀደሰ ግንኙነት። ክርስቲያኖች፣ ለዚህ ነው መጽሐፍ ቅዱሳችን መጋባት በሁሉ ዘንድ ክቡር መኝታውም ንጹሕ ይሁን ይላል። እግዚአብሔርን ማየት ከእግዚአብሔር ጋር ለዘላለም መኖር የሚፈልጉ መርከስን ይጠላሉ።
ላለመርከስ፣ ከእግዚአብሔር እንዳይለዩ፣ ከመንግስቱ እንዳይወጡ፣ ረክሰው እንዳይጣሉ ራሳቸውን ያነጻሉ። ራሳቸውን የሚያነጹት ቅዱስ በሆነው የጋብቻ ሕይወት ይኖራል። ልብ በሉ፣ ቅዱስ ለመሆን በዚህ ምክንያት እግዚአብሔር ጋር ለመኖር ነው መንገዱ። የሕይወት መንገድ የተባለው ለዚህ ነው። በዝሙት ጠንቅ ከተወጋን ሕይወትን አናገኝም፣ እንረክሳለን። ለዚህ ነው ሕይወት የሚለውን ቃል ለማምጣት ነው ጥቂት ነጥቦችን እንደ መግቢያ ያነሳሁት። ምዕመናን ትቀደሱም ዘንድ ፈልጉ፣ ያለ እርሱ ጌታ ሊያይ የሚችል የለም። ስለዚህ በዋናነት ኦርቶዶክሳውያን ወጣቶች ሐሳባችን እንዲቀደስ፣ መንገዳችን እንዲቀደስ፣ ስራችን እንዲቀደስ ነው መፈለግ ያለብን። ንጹህ እንዲሆን፣ ንጹህ የሚሆነው ደግሞ እግዚአብሔር በሚፈቅደው ንጹህ የመኝታ የጋብቻ የሩካቤ ሕይወት አንዱ ፈተናችን ይሄ ስለሆነ ይሄ ሕይወት የሕይወት መንገድ ከሆነ የብዙ ወጣቶች ወይም ማወቅ ያለብን የመጀመሪያው ጉዳይ መልካም ንጹህ ሕይወትን እፈልጋለሁ፣ የተቀደሰ ሕይወት ገንዘብ ማድረግ እሻለሁ። ታዲያ ይህንን ሕይወት እግዚአብሔር ፈቃዱ መሆኑን ለኔ በምን አውቃለሁ? ልክ ነው። ይሄ መጠየቅ ያለበት ሕይወት ነው። አባቶቻችን ያስተማሩንን ከመጻሕፍት ያገኘሁትን ይሄ እግዚአብሔርን ፈቃድ እንዴት ላውቅ እችላለሁ ለምትል ንጹህ መሆን ለምትፈልግ ነፍስ መምህራን ያስተማሩንን መጽሐፍት የጠቆሙንን እነዚህን ጥቂት ነጥቦች አከታትዬ ላቅርብ። የመጀመሪያው የእግዚአብሔር ፈቃድ የሚገለጠው እንደ ፈቃዱ በሚኖሩ ሰዎች። የእግዚአብሔርን ፈቃድ ማወቅ ከፈለክ አንተ ወጣት ክርስቲያን ያቅምህን ያክል የቻልከውን ያክል እንደ ፈቃዱ መመላለስ አለብህ። የእግዚአብሔር ፈቃድ የሚገለጠው እንደ ፈቃዱ በሚኖሩ ሰዎች ሕይወት ውስጥ ነው። ይሄ በምን ይታወቃል ወይም እንዴት ይገለጣል ካላችሁኝ፣ እግዚአብሔር የሚፈቅደውን ለመኖር ባለመታከት የእግዚአብሔርን ፈቃዳት በመጻሕፍት የተጻፉት በመምህራን የተነገሩት የእግዚአብሔርን ፈቃዳት በመፈጸም በመኖር በግልባጩ እግዚአብሔር ያልፈቀደውን ሕይወት በመተው እግዚአብሔር የሚፈቅደውን ስትፈጽም እግዚአብሔር የሚፈቅድልህን ይሰጥሃል። እግዚአብሔር በማይፈቅደው ሕይወት መኖር ስታቆም እንደ ፈቃዱን ይፈጽምልሃል። ፈቃዱን የምታስቀድም ክርስቲያን ስትሆን ፈቃድ ይሁን ብለህ ስትጸልይ ይሰማሃል። የእግዚአብሔር ፈቃድ መቀደስ ነው ብያችኋለሁ። መቀደስን የምር ለሚፈልጉ ወጣቶች እግዚአብሔር የታመነ ነው፣ ፈቃዱን ይገልጽላቸዋል። ስለዚህ እግዚአብሔርን አምነው እግዚአብሔርን ፈርተው እንደ ፈቃዱ ለሚመላለሱ ሁሉ የእግዚአብሔር ፈቃድ መፈጸሙ የማይቀር። ስለዚህ የመጀመሪያው ነጥብ ወጣቶች ሳንታክት እንደ ፈቃዱ ለመመላለስ ከቅዱሳት መጻሕፍት እንደሰማ ነው፣ ከአበው ምክር እንዳገኘ ነው የገባንን መጠን ያክል ብንወድቅ በንስሐ የተነሳ ብንደክ
በአባቶቻችን ጸሎት የበረታ እንደ ፈቃዱ ለመመላለስ እየጣር ወገኖቼ እንደ ፈቃዱ እየተመላለሳችሁ ያቀማችሁን ያክል እየታገላችሁ እየተጋደላችሁ ውጊያ ውስጥ ናችሁና ከኃጢአት ጋር እየተጋደላችሁ ስትኖሩ ምናልባት ልትቆስሉ ትችላላችሁ። ያ ማለት ጥቂት ልትሰነካከሉ ትችላላችሁ። ሰይጣን ታግሎ ጥቂት ሊያቆስላችሁ ይችላል በውጊያው። መቁሰል ማለት ግን መማረክ ማለት አይደለም። እንደው እንደ ፈቃዱ እየተመላለሳችሁ ብትቆስሉ ተጋድሏችሁን ነው የሚያሳየው። ክርስቲያኖች ውጊያው ውስጥ መግባታችሁን ነው የሚመሰክረው። በውትድርና ሜዳ ለመዋጋት የሄደ ወታደር ሊቆስል እንደሚችል ሁሉ ከአጋንንት ጋር የእግዚአብሔርን ፈቃድ ለመፈጸም ስትዋጉ ምናልባት ብትቆስሉ የተጋድሎ መገለጫችሁ መሆኑን እንዳትረሱ። አንዴ ወድቄያለሁ እንደጀመረ ይጨርስ፣ አንዴ ተሰናክያለሁ ምን ሰው ሆናለሁ እንዳትሉ። የቆሰለ እንደሚድን የተመታም የተሰበረም እንደሚጠገን አስባችሁ እንደገና ተጓድሏችሁን መቀጠል፣ እንደ ፈቃዱ መኖር። እንደገና እግዚአብሔር ያበረታችኋል። እንደ ፈቃዱ መመላለስ ስትጀምሩ ራሱ እግዚአብሔር ፍጹማን ያደርጋችኋል ተብሎ ተጽፏል። ብቻ እንደ ፈቃዱ ስትኖሩ ትልቁ ቁም ነገር እጅ ላለመስጠት፣ በመርከስ ሕይወት ተማርኮ እዚያው ላለመቅረት። ያ ማለት በወደቃችሁበት የኃጢአት ሕይወት ደስ እየተሰኛችሁ ላለመኖር መታገል። ወገኖቼ እግዚአብሔር አክሊል የሚሰጣቸው በዝሙት ያልወደቁትን ብቻ አይደለም። እንደውም አንድ ሊቅ አክሊል የሚቀበሉት ንጹሃን የሆኑት ብቻ አይደለም፣ ይልቁንም ሰይጣን የተዋጋቸው ያቆሰላቸው መንጋጨላቸውንም ያረገፋቸው፣ ነገር ግን እጅ ባለመስጠት ሳይማረኩ እስከ መጨረሻው ድረስ ተዋግተው በንስሐ በቁርባን ተመልሰው ድል ያደረጉትም ጭምር ናቸው እንጂ ይላል። አንድ ጊዜ ቆስለህ ሁል ጊዜ እንደቆሰልክ መቅረት የለብህም ማለት ነው። ብዙ ወጣቶች አንዴ ቆስያለሁና እንደጀመረ ይጨርስን፣ አንዴ ወድቅ ያለውና የወደቅኩበት በዚያው ልቅር ይላሉ። እንደ ፈቃዱ መመላለስ እርግጥ ነው ልንወድቅ እንችላለን፣ ግን እንነሳለን የሚሉ ወጣቶች ያስፈልጋሉ። ግን እሰበራለሁ እጠገናለሁና እሰበራለሁ የሚል ዜማ ግን የሚያዜሙ ወጣቶች ያስፈልጋሉ። ስለምጠገን እሰበራለሁ ብለህ እንደማታውቀው ሁሉ ንስሐ እገባለሁ እያልክ በኃጢአት ግን እንድትደፋፈር አይደለም። አንዳንድ ወጣቶች ፍጹም ኃጢአትን እስኪጸየፉ እስኪጠሉ ድረስ መጋደል አይፈልጉም። ዛው ይሄ እንደ ፈቃዱ መመላለስ አይሆንም። ስለዚህ ጨክኖ ወደ መተው መፈለግ፣ መጥላት፣ መጸየፍ ወደዚህ ያደገ ይሄዳል። የእግዚአብሔር እውነት የሚታወቀው እንደ ፈቃዱ በሚመላለሱት ውስጥ ፈቃዱን የሚፈጽም አምላክ፣ ፈቃዱን የሚገልጥ አምላክ መሆኑ የታወቀ። ስለዚህ እግዚአብሔርን በማመን እሱም በመፍራት
ትእዛዛቱን ለመፈጸም በመጨከን እግዚአብሔርን ለመምሰል ራሳቸውን ለማስለመድ በሚጥሩ ወጣቶች ታይቷል። እግዚአብሔር ፈቃዱን ይገልጻል። አንድ ሁለተኛው ልንኖርበት ያለው የህይወትን መንገድ ሰጪው እግዚአብሔር በጎ ስጦታ ፍጹምን በረከት ከላይ ነው። ቅዱስ ያዕቆብ እንደነገረ ወዳጄ ባል ሚስት የሚገኘው ከእግዚአብሔር እጅ ነው። ሩካቤ ቀስቃሽ ከሆኑ ፎቶዎች ከተለጠፉበት ስልክ አይደለም። እውነተኛ ጸጋ የሚገኘው ተሰርቶ ያለቀ እግዚአብሔር እጅ ነው። ለምን መሰላችሁ ወጣቶች? የእግዚአብሔር ቃል እንዲህ ይላል፣ ሀብትና ባለጠግነት ከአባት ከእናት ይወረሳል፣ አስተዋይ ሚስት አስተዋይ ባል ግን ከእግዚአብሔር ዘንድ ነው ይላል። ወደ እግዚአብሔር ያልቀረበ ይሄንን ጸጋ ሊያገኝ አይችልማ። ወዳጄ አትንከራተቱ። የዚህ ጸጋ ባለቤቱ የዚህ ጸጋ አድራሻው የእግዚአብሔር እጅ ነው። ቶሎ ቶሎ ወደ ስልክህ፣ ቶሎ ቶሎ ወደ ቻትህ፣ ቶሎ ቶሎ ወደ ስክሮልህ አይደለም፣ ቶሎ ቶሎ ወደ እግዚአብሔር መዘርጋት። ምን ማለት ነው? ሁለተኛው ነጥብ ጸልዩ። ምዕመናን በተለይ ወጣቶች የምትበሉትን የምትጠጡትን ነገር ለእግዚአብሔር ክብር እንድታደርጉ መጽሐፍ ቅዱስ ነግሯችሁ የለ? የምታደርጉትን ማናቸውንም ነገር ለእግዚአብሔር ክብር አድርጉት ይላል እግዚአብሔር ቃል። መብልና መጠጥ ለእግዚአብሔር ክብር የሚደረግ ከሆነ ይህ የተቀደሰው ሕይወትማ እንዴት ለእግዚአብሔር ክብር አይሆንም? እግዚአብሔርን እፈልጋለሁ የዘላለም ሕይወት ርስቴ እንዲሆን እመኛለሁ የሚሉ ወጣቶች ለእግዚአብሔር ክብር ለማድረግ ከባለቤቱ ይቀበላሉ። ከባለቤቱ ምዕመናን፣ የዚህ ሕይወት ባለቤት ደግሞ እግዚአብሔር። መጀመሪያም ለሰው ልጆች ይህን ሕይወት የሰጠው እግዚአብሔር፣ ለአዳም ሔዋንን የሰጠው እግዚአብሔር። ስለዚህ ሰጪው እሱ ከሆነ ወደ ሰጪው በጸሎት የተጠጋ ሰው ፈቃዱን ተቀብሎ መሄዱ አይቀሬ። መቀበል ከፈለክ እጅህን ዘርጋ፣ ጸልይ ማለት ነው። መቀበል ከፈለክ ሁሉም በጎ ነገር ሊሰጥ ወደሚችለው ወደ እግዚአብሔር አንጋጥ። እውነት ነው ምዕመናን፣ የዕለት እንጀራችንን እንኳን እንድንለምን ታዘን የለ? ለጽድቅ ሕይወት የሚበጀን ከመርከስ የሚታደገን። ታዲያ ይህንን ሕይወት መለመን አያስፈልግም? አትፈሩ፣ አትፍሩት። እግዚአብሔር አባታችን ነው፣ ይሰጠና እንዴ ያው ሁሉን ነገር እንዲያው እንዴት አይሰጠንም ተብሎ ተጽፎ የለ? የጽድቅ ሕይወትን ከፈለክ እንዴት ሊከለክል ይችላል? ቅድስና እንፈልጋለሁ ስጠኝ ለሚል ነፍስ እግዚአብሔር እንዴት ላይሰጥ ይችላል? ጸልይ፣ ሱባኤ ያዝ፣ ለምን ማነው ማናት እያልክ እውነት እንነጋገር ከተባለ ገዳም አታጨናንቅ። እግዚአብሔር በአባቶቻችን ይገልጣል፣ ግን ጸልይ፣ በርታ። ጥንቆላ እንዳይመስል፣ ሌላም ነገር እንዳይመስል። በኋላ አመጣበታለሁ። ቅዱስ ዮሐንስ አፈወርቅ ማግባት ስትፈልግ አስቀድመ ጸልይ፣ ሐሳብህን ለእግዚአብሔር ንገረው፣ እግዚአብሔር መርጦ እንዲሰጥህ ለምነው። አንተ እንደዚህ እርሱ እንዲመርጥልህ የምታደርግ ከሆነ አክብረኸዋልና እርሱም ለአንተ በጎ የትዳር አጋር በመስጠት ያከብርሃል። ስለ ትዳር ምንም የማያጓደኛህን ምረጥልኝ ለምን ትለዋለህ? ምን ያውቃል እሱ?
ስለ ጽድቅ ሕይወት ምንም የማታውቀውን የሥራ ባልንጀራሽን ምረጭልኝ ብለሽ ለምን ታስቸግሪያለሽ? ምረጥልኝ ብለህ ማስቸገር ያለብህ አምላክን። እሱን ነው የሚለው ቅዱስ ዮሐንስ አፈወርቅ። በጣም ልምድ የሌላቸው ሰዎች ጋር ምክር እየጠየቃችሁ አደራችሁን ሕይወታችሁን አታበላሹ። በጸሎት እግዚአብሔርን ካከበርከው በጎ የትዳር አጋር በመስጠት ማክበሩ አይቀሬ ነው ይላል ዮሐንስ አፈወርቅ። ለዚህ ምስክር ለአብርሃም ልጅ ለይስሐቅ ኢዮብ የተባለ አንድ ባለሟል ሎሌ እዚህ ዘፍጥረት ምዕራፍ 24 ላይ ያደረገውን በሞቴ ላስመልክት። እንዲህ ይላል፣ እዩ ለአብርሃም ልጅ ለተወደደ ልጅ ሚስት ፍለጋ ሲወጣ አይኑን ሲያንከራትት አታዩት። ወዲያ ሲል አግናጤዎስ ሊቁ በረከቱ ይደርብን እንዲህ ይላል፣ ወንድና ሴት ጋብቻ ለመፈጸም ቢፈልጉ አንድነታቸው በጳጳሱ ይረጋገጣል። በዚህም ጋብቻው በስጋቸው ፈቃድ ሳይሆን በእግዚአብሔር ፈቃድ የተመሰረተ ይሆናል ይላል። ያለ ጳጳስ ፈቃድ አይሆንም ነው የሚለው። ያለ ካህን ፈቃድ አይሆንም ነው የሚለው። ወጣቶች ተጫጭታችሁ ስትጨርሱ ና ባርክልን አትበሉት፣ ጸልይልን በሉት። ልትጋቡ ስትሉ ቢፌ ፊት አታቁሙት፣ ና ባርክልን በሉት። በኋላ ቆይተን አፋታኝ እንዳትሉ ያስተምርህ፣ ይምከርህ፣ መንገድ ያሳይህ፣ ይፍቀድልህ። ሲያልቅ ቢፌ ማራኪ አታድርገው። ስትጣላ ማኩረፊያና ማልቀሻ አታድርገው። መጀመሪያ አስፈቅደው፣ አብሮህ እንዲቆም በጸሎት ለምነው። የእግዚአብሔር ፈቃድ ይገለጻል። አንተ አቅም ባይኖር እንኳን እሱ ልምድ አለው፣ የመጠየቅ አቅም አለው፣ ያግዛል። ብትሳሳትስ ይመራሃል፣ እጆችህን ይዘዋል፣ ይደግፋል። ስለዚህ ቅርብ ያለ ምክረ ካህን አጠገብህ ቅዱስ አግናጤዎስ የሚል እንዲያረጋግጥልህ ያስፈልጋል። ሌሎች እንዲያረጋግጡልህ አትኳት። የእግዚአብሔር ፈቃድ ምክር ያለው ሰው ያስፈልጋል። ፈቃዱን እንዴት ልወቅ? ይሄው እንደዚህ ማወቅ ይቻላል። አንደኛ። ሁለተኛ ዓላማው ገብቶኛል፣ የጽድቅ ሕይወት እንደሆነ ተረድቶኛል። ፈቃዱን እንዴት ላውቅ እንደምችል ጥቆማ አግኝቻለሁ። እኔ ደግሞ አሰፋዋለሁ፣ ጠይቃለሁ፣ አነባለሁ። መልካም። ሶስተኛው እሺ ወጣት ነኝ። ወደዚህ ሕይወት ከመግባቴ በፊት ወደ ጮኝነት ወደ ትዳር አጋር ከመግባቴ በፊት ምን አይነት ዝግጅት እንደሰው ያስፈልገኛል? 3 ዝግጅቶች፣ 3 እነሱን ቀስ ብዬ እንዳሁኑ ለማቅረብ ሞክራለሁ። የሰማችሁኝ እንደሆነ ተስፋ አረጋለሁ። ጥቂትም ቢሆን እንደሚጠቅማችሁ አምናለሁ። 3 ዝግጅቶች። አንደኛ መንፈሳዊ ዝግጅት ያስፈልጋል። ደግሞ አለው መንፈሳዊ ዝግጅት ያስፈልጋል። ይሄ መንፈሳዊ ዝግጅት ምንድን ነው? አንድ ወጣት በትዳር ሳይያዝ በፊት ከአምላኩ ጋር ብቻውን የሚኖርበት ሕይወት ብቻው። ቅድም መምህራችን ቅዱስ ያዕቆብ የያቦቅን ወንዝ ተሻግሮ ብቻው እግዚአብሔርን አግኝቶ ብቻው ማንም ሳይከተለው እየተጋ እንዳደረ ወጣቶች ብቻችንን ከእግዚአብሔር ጋር የምንኖርበት ጊዜ ያስፈልገናል። ይሄ ነው መንፈሳዊ ዝግጅት የሚባለው። በትዳር ሐሳብ ሳንያዝ እግዚአብሔርን ደስ ማሰኘት የምንለምድበት ጊዜ፣ እግዚአብሔርን እንደ አባቴ ብለን የምናነጋግርበት ጊዜ፣ ምናልባት ስናገባ፣ ምናልባት ስንወልድ እንደ ብቸኝነት እግዚአብሔርን የምናናገርበት ጊዜ አናገኝም። ጊዜያዊ ዝለት ይገጥመናል። በማርገዝ ጊዜያዊ ዝለት ይገጥመናል። በመውለድ ጊዜያዊ ዝለት ይገጥመናል። ስለ ትዳር በማሰብ ከዚያ በፊት ግን
ጸሎትን፣ ሱባኤን፣ ንስሐ፣ ቁርባንን፣ ገልገልን፣ ማህሌት ማደርን፣ ገዳም መጓዝን፣ መንፈሳዊ ተግባራትን የምንለምድበት ህይወት ያስፈልገናል። ይሄ ከአምላኩ ጋር የሚሆንበት ህይወት ነው። ይሄ ምንድነው ጠቀሜታው? ወደ አምላካችን የምናደርገው ጉዞ የተጋድሎን ህይወት ያለማምደናል። እንደውም ፈረንጆች የሚሉት በተለይ አንድ ጥሩ ሐሳብ አለ። ምን ይላሉ? your relationship is as good as your singleness ይላሉ። ያ ማለት የብቸኝነት ጊዜ ከእግዚአብሔር ጋር በጣም ምርጥ በሆነ ቁጥር በኋላ ላይ የሚኖርህ ከትዳር አጋር ጋር የሚኖረው የህብረትና የአንድነት ኑሮ የበለጠ ምርጥ ነው የሚሆነው። ምክንያቱ ጸሎትን ለምደሃል፣ መንፈሳዊ ምግባራትን ለምደሃል፣ ቢቆጡ መታገስን ለምደሃል። ነፍስህ እግዚአብሔርን ለማወቅ ማረግ ጀምራለች። ስለዚህ መንፈሳዊ ጣዕምን ቀምሰሃል። በብቸኝነት የቀመስከው መንፈሳዊ ህይወት አብረ ስትሆን የበለጠ የደመ ስለዚህ እግዚአብሔርን በማወቅ ከእግዚአብሔር ጋር በብቸኝነት የምትቀምስበትን ህይወት መልመድ፣ ይሄ መንፈሳዊ ዝግጅት ነው። ምዕመናን በብቸኝነት ጊዜ ያልነበሩንን ምግባራት ከሌላ ሰው ጋር ከሆኑ በኋላ መላመድ በጣም አስቸጋሪ ነው። በኋላ ትቸገራላችሁ። ኑ እናስቀድስ ችግር ነው። ኑ እንቅረብ ችግር ነው። ኑ እንደ እግዚአብሔር ቃል እንመላለስ ችግር ነው። በህመም ጊዜ መበርታት ችግር ነው። ባለመውለድ ጊዜ መጠንከር ችግር ነው። እግዚአብሔርን ባለማወቅ መንፈሳዊ ህይወትን ባለመልመድ ከአጋንንት ጋር በሚደረገው ውጊያ ጸሎትን የሚጸልይን እንደ ሰዓት ቅጥርን ማጠርን ባለመልመድ ምክንያት ያቺ የጮኝነት ህይወት ወይም የትዳር አጋር የህይወት ጊዜ ፈታኝ እንዳይሆን በብቸኝነት ጊዜ እግዚአብሔርን በደንብ መቅመስ ያስፈልጋል። በደንብ አቅማችንን የፈቀደውን ያክል በተለይ ወጣቶች ከዚህ ዓለም ርኩሰት ለመጠበቅ እመኑኝ እየሰማችሁ ብቻ ባትሄዱ ይልቅስ ጥቂት በአገልግሎት ብትጠመዱ አያችሁ ከባቢ አየራችሁ መንፈሳዊ ይሆናል። ሰንበት ትምህርት ቤት ብትገቡ ከባቢ አየራችሁ መንፈሳዊ ይሆናል። ትዘምራላችሁ፣ ትጸልያላችሁ። ይብዛም ይነስ ጥቂት መንፈሳዊ ተግባራትን ትፈጽማላችሁ። ገዳማት ትሄዳላችሁ፣ ሱባኤ ትይዛላችሁ፣ ታስቀድሳላችሁ፣ ትማራላችሁ። ስራችሁ እግዚአብሔርን ማምለክ ይሆናል። ወደ ጥንት ተፈጥሯችሁ ትመለሳላችሁ። አገልግሉ። በሰንበት ትምህርት ቤት ባይሆን በማህበራት አገልግሉ። የነፍስ ቀዳሚት ስራዋ እግዚአብሔርን ማምለክ፣ መብላት፣ መጠጣት፣ ልጅ እሷ አይደለም። ነቢዩ ዮናስን አልሰማችሁ? ስራ ምንድነው አሉት። ሰማይና ምድርን የፈጠረን አምላክ ማምለክ ነው ያለው። ኑ ማገልገልን፣ ከእግዚአብሔር ጋር መኖርን፣ ለእግዚአብሔር መስራትን በጣም ነው የሚጠብቃችሁ። ከወሬ ይጠብቃችኋል፣ ከአጓጉል ፊልም ይጠብቃችኋል፣ ከመጥፎ ከባቢ አየር ይጠብቃችኋል። በአገልግሎት ራሳችሁን ትጠብቃላችሁ። ኑ አገልግሉ። ይህንን ዘመንና ይህን ክፉ ዓለም ታመልጡበታላችሁ። ወደ ጮኝነት ኃላፊነት ከመግባት በፊት መንፈሳዊ ዝግጅት ጥብቅ እንዲሆን ኑ ተጠለሉ፣ ተከለሉ፣ ተደበቁ። እግዚአብሔር ቃል ላይ ተደበቁ። ቅዳሴ ውስጥ ተደበቁ። ገዳም ውስጥ ተደበቁ። ጸሎት ውስጥ ተደበቁ። ይሄ መንፈሳዊ ዝግጅት ብቻችሁን
እግዚአብሔር ማወቅ መልመድ። ኃላፊነት ሳትገቡ በፊት ይሄን ኃላፊነት ለመሸከም ራሳችሁን ማብቃት። ምክንያቱ ትዳር፣ ምክንያቱ እጮኝነት አንዱ ማስተዳደር የሚፈልገው መንፈሳዊ ህይወትን ነው። በዚህ ዘመን ችላ ስላለው ነው። መንፈሳዊ ህይወትን ማስተዳደር ይፈልጋል። ለዛ ደግሞ ጥብቅ ዝግጅት ያስፈልጋል። ስለዚህ በብቸኝነት እግዚአብሔር ጋር የምንኖርበት ህይወት መንፈሳዊ ዝግጅት፣ ጸሎትን፣ ንስሐን፣ ማስቀደስን፣ ማገልገልን፣ ሱባኤ ማዘን፣ ወደ ገዳም መሄድን፣ ሌሎችም ምግባረ ሰናይ፣ ድሆችን መጎብኘትን፣ ብቻ ጊዜ እግዚአብሔርን የሙሉ ጊዜ አገልጋይ ሆኖ ማሳለፍ አንድ የመጀመሪያው ከአምላካችን ከእግዚአብሔር ጋር መኖር ነው። ይሄ መንፈሳዊ ዝግጅት። ሁለተኛው ዝግጅት ሰው መንፈሳዊ ብቻ አይደለም፣ ስፒሪቹዋል ቢንግ ብቻ አይደለም፣ አእምሮአዊ ነው፣ ኢንተሌክቹዋል ቢንግ ነው። መወሰን ማመዛዘን ይፈልጋል። ስለዚህ ለዘላቂው ህይወታችሁ ለዘላለም የህይወት ጉዳያችሁ አመዛዛኝ፣ አሳቢ፣ አሰላሳይ መሆን አስፈላጊ ነው። ለምንድን ነው ብዙ ትዳሮች የሚፈተኑት? ብዙ እጮኞች ጀምረው የሚያቋርጡት፣ ሞክረው የሚፎርሹት፣ ተሰነካክለው የሚቀሩት፣ ወንድ የሚጠሉት፣ ሴት የሚጠሉት፣ አታሳየኝ የሚሉት ለምንድን ነው? ይሄ ዝግጅት ባቦ ሰጥ ስለሚሆኑ እግረ መንገድ ሲገናኙ ይላመዱና በቃ ጭልጥ ይላሉ። ሳይዘጋጁ ድንገት ይይዛቸዋል። ዝግጅት ስለሌለ ትንሽ ነገር ስብር ያደርጋቸዋል። ስለዚህ ሁለተኛው ዝግጅት አእምሮአዊ ዝግጅት። እሱ ምንድን ነው? ከራስ ጋር የምንቀመጥበት። ደግሞ አለው ከራሳችን ጋር የምንቀመጥበት። መጀመሪያ ከእግዚአብሔር ጋር፣ ከዛስ ከራስ ጋር። ከትዳር አጋሩ ጋር ከመቀመጡ በፊት፣ ከጮኛው ጋር ከመቀመጡ በፊት ከራሱ ጋር እንዲቀመጥ። ያ ማለት ምን ማለት ነው? ራሱን እንዲያውቅ። ወዳጄ ፍላጎትህን በቅጡ ካላወቅ ለምርጫ መቸገር አይቀሬ ነው። ለዚህ ነው አንዳንድ ሰዎች ካገቡ በኋላ ያሉ እየተቃጠሉ ሲኖሩ የሚኖሩት። እኮ ምርጫ፣ ይሄ እኮ ምርጫ እንደው ምን ሲያደርግ እንደከተተ እንደው ስጠበስ ይኖራሉ። ግሪል ብዙዎች ዘመናቸውን በብስጭት ይኖራሉ፣ ሳይቀበሉት ይኖራሉ። ስለዚህ ቀዝቃዛ ቤቱ ነዝናዛ ሚስቱ ለምን ለቅሶ ይሄዳል? ለቅሶ እያለ ቤቱ ይባላል። ሁሌ ለቅሶ። ይሄ እንዳይሆን በቅጡ ራስህን ምንድን ነው የምትፈልገው ማወቅ አለብህ። ይሄን ለማወቅ ዝም ብለህ የባከንክ አይደለም። ቁጭ በል፣ ከራስህ ጋር ቁጭ በል። መንፈሳዊነት ሲደመር ከራስህ ጋር ስትቀመጥ፣ በቅጡ ፍላጎትህን ስታውቅ ምርጫህን ማወቅ ትችላለህ። መቼም ሰው ነህ፣ ጥቂት ምርጫዎች አሉ። ባይሆን ይሄ የምርጫ ጋጋታን ኤ ቢ ሲ ዲ ኢ ኤፍ ጂ አሬ ሁሉ ምርጫ አያስፈልግም ወዳጅ። እኛ እንደምንፈተነው አይነት ፈተና ለምርጫ ባንፈተን አይሻልም ነበር? እኔ አስታውሳለሁ ኮሌጅ ስማር እዚህ ውስጥ መምህራኖቼ ካላችሁ ይቅርታ ጠይቃለሁ፣ ወይም እንዲህ አይነት መምህራን ካላችሁ። አሁን ለአንድ ምስኪን የኮሌጅ ተማሪ እስከ ጂ ድረስ ምርጫ መፈተን ጥሩ ነው? ፌር ነው? ኤም መስ ይመስላል፣ ደግሞ ቢም ያስኬዳል፣ ሲም ያስጠረጥራል። ዲ ላይ ስትሄዱ ደግሞ ኤና ቢ ይላል፣ ኢ ላይ ስትሄዱ ደግሞ ሲና ዲ ይላል። አሁን አንድ ምስኪን ኢትዮጵያዊ ድሃ እንደዚህ ማንከራተት በምርጫ ጥሩ ነው? አንተም ወጣት ሆይ ራስን ካላወቅ በጎዳና የወጣው ሁሉ ያንተ እንድትሆን ተመኝተህ መከራን ስትበላ መኖር እድሜው ሜዳ። ስለዚህ ቁጭ በል። ይሄ ምን ይመለከታል? ፍላጎትህን ትለያለህ፣ ደካማ ጎኖችህን ታውቃለህ፣ ጥንካሬዎችን ታስቀጥላለህ፣ ደካማውን ታሻሽላለህ። ይሄ በአጠቃላይ በጣም ጥሩ ነገር የሚሰጥህ ለምንድን ነው ማግባት የፈለኩት ብለውን የመለስክለት ነው። ብዙዎች ለምን እንደሚሆን አያውቁ። በተለይ አንዳንዶች ሁላችንንም አይመለከትም። ጓደኞቻችን እጮኛ ሲይዙ
እሷም አይዛ እሱም አይዛ ዝም ብሎ ብቸኛ መሆኔ ነው ሳያቸዋለሁ። ከዛስ ምንም ዓላማ የለም እኮ ለምን እንደያዙ አውቁት። ከዛስ ፉክክር ይሆናል። ትከሻ ለትከሻ መለካካት ለማሳየት ይሆናል። ፎቶ እየተነሱ ለመለጣጠፍ ይሆናል። ለማስቀናት ይሆናል። እኔም አለሁበት አይሆንም። ለምንድን ነው የፈለኩት? ለጽድቅ፣ ለቅድስና፣ ለመንግስተ ሰማያት ጉዞ፣ ለህይወት መንገዴ ማቅኛ ነው ወይ? ወጣት ኦርቶዶክሳዊ ይህን ያስባል። እድሜ ስለገፋ አይደለም። ብቸኝነት ስላለ አይደለም። እናቴ ስለጨቀጨቀችኝ አይደለም። አስቤዛ ስለበዛ አጋር ስላስፈለገኝ አክሲዮን ሼር አይደለም። የጽድቅ ህይወት። ስለዚህ ጋብቻ ለምን እንደፈለገ አጥርቶ ማወቅ አለበት። ስለዚህ ከራሱ ጋር ይቀመጥ። እንደባከነ እንደገባ ከዛ ሲባክን ይኖራል፣ ሲጣላ ይኖራል፣ ሲጨቃጨቅ ይኖራል። እቺ ዶሮ አየችኝ ማኩረፍ ነው እንዳይሆን ቁጭ ይላል። የተወደድክ ኦርቶዶክሳዊ ክርስቲያኑ መቼም ማናችን ጥሩ ሰው ለማግኘት ነው የምንፈልገው። ጥሩ የትዳር አጋር፣ ጥሩ እጮኛ። እንደ አንዳንዶች ብችል ሁሉንም ነገር እሺ የምትል መሬት ቻይ ማትለማ ማትሰማ እሱን እንተውና እኛ ግን የምንለው ጥሩ ሰው ለማግኘት የምትፈልገውን ያክል ብቻን ስትቀመጥ ከራስ ጋር ስትሆን አንተም ራስህ ጥሩ ለመሆን የምትሰራበት ጊዜ ነው። ጥሩ ለመሆን ተሰራ። ጥሩ ከፈለክ ጥሩ ሁን ነው። ለምትመርጠው ህይወት ራስህን አዘጋጅ ነው ቁም ነገሩ። ይሄ ከራስ ጋር መሆን ነው። የራሳችንን ስብዕና ማወቅ ነው። ከአጋራችን አሁን ራስህን ስብዕና ካወቅ ከትዳር አጋር ምን እንደምትፈልግ ወደ ማወቅ ትቀርባለህ። እሱ ምን ይጠቅምሃል? አእምሮአዊ ዝግጅት። ከራስ ጋር ተቀመጥ፣ ራስህን እወቅ፣ ለመረጥከው ህይወት ተዘጋጅ። ሰው ሆነ ተሰራ፣ ክርስቲያን ሆነ ተሰራ፣ ኦርቶዶክሳዊ ሆነ ተሰራ፣ ለቤተ ሃይማኖት ተሰራ፣ ለጽድቅ ህይወት ተሰራ። ራስህን አዘጋጅ። 2 አእምሮአዊ ዝግጅት። ጥንካሬህን ታስቀጥላለህ፣ ደካማ ጎንህን ትፈትሻለህ፣ ስብዕናህን፣ የህይወት ዘይቤህን፣ የመንፈሳዊ ህይወት ርዕይህን ትገመግማለህ፣ ታስተካክላለህ፣ ትቀልሳለህ፣ ትማራለህ፣ ታነባለህ። 2ኛ 3ኛ ባጭሩ የምናገረው ይብዛ ሚነስ የትዳር ህይወት፣ የጮኝነት ህይወት ይብዛ ሚነስ ጥቂት ገንዘብን ማስተዳደር ይፈልጋል። ስለዚህ ጥቂት የኢኮኖሚ ዝግጅት ይፈልጋል። ጮክ ብዬ አልናገረውም። ይሄ ጥቂት ወጣቶች፣ ጥቂት በጣም ጥቂት። ቅዱስ ጳውሎስ የዕለት ጉርስ የዓመት ልብስ ካለን ይበቃናል። ወጣቶች ስለ ጽድቅ ህይወታችሁ ስትሉ ብራንድ መቀየርን ችላ በሉ። ቢኖር እሰየው፣ ግን ዋና ነገር አይደለም። ቅዱስ ዮሐንስ አፈወርቅ እንደተናገረው ገንዘብ አስፈላጊ ነው፣ ዋና ነገር ግን አይደለም። ዋና ነገሩ ጽድቅና ቅድስና ነው። ወጣቶች ከተገኘ እሰየው። ስለ ጽድቅ ለመፈጸም ስትሉ ግን ጥቂት ነገር ይበቃል። ጥቂት ጽድቅ ነዋ። በኃጢአት እንዳትወድቅ እንዳትረክስ ነዋ። ስለዚህ አልጋ ካለ እሰየው፣ ከሌለስ ፍራሽ ይዘህ ትገባለህ። ምን ግፈኛ ነህ እንዳትለኝ፣ ግን እሱ ነው የሚሻል። በኃጢአት ዝሙት እሳት ላይ ከምትወድቅ ሰሌን ላይ ወድቀህ ጽድቅን ብትፈጽም አይሻልም? 4 ጊዜ ባትበላ 2 ጊዜ በልተህ ጽድቅ ብትፈጽም አይሻልም? በዘላለም መንግስት ድሃ ከምትሆን በዚህ ዓለም ላይ ትንሽ ድሃ ሆነ የክርስቶስን ባለጠግነት ገንዘብ ብታደርግ አይሻልም? አብርሃምና ሳራ ምንም ሳይኖራቸው ነው የጀመሩት። ምንም ሳይኖር ጀምር፣ እግዚአብሔር ይባርካል። ይሄን ምን ከአንዴም 3 ጊዜ ድንኳናቸውን እየነቀሉ እየተከሉ ተንከራተዋል ብለናል ባለፈው። ህይወት ይሄ ነው። የግድ
ዌል ፈርኒሽድ መሆን የለበትም። ክርስቲያን ከዛ በላይ ጥቂት፣ በጣም ጥቂት ይበቃል። ከዛስ ለፍተህ ጥረህ ግረህ እግዚአብሔር ይባርክልሃል። ሁለተኛ በጣም ጥቂት ማትረፍንም አውቃለሁ መጉደልንም ተምሬያለሁ ኑሮዬ ይበቃኛል ማለት ማትረፊያ ነው ያለው ቅዱስ ጳውሎስ። ለዚህ ነው ይበቃ ጥቂት፣ በጣም ጥቂት። ስለዚህ አትጨነቁ። እግዚአብሔር የገባልን ቃል ኪዳን እውነት ነው። ወጣቶች አትጨነቁ። ንጽህናችሁን ለመጠበቅ ስትሉ ግልጽ እውነት እንነጋገር። እግዚአብሔር ባለበት ጎመን ወጥ መብላት ይሻላል ኃጢአት ባለበት ፍሪዳ ከማረድ የተባለው እኮ ለዚህ ነው። ግድ የላችሁ ስለ ጽድቅ ስትሉ ጥቂት ነገር መስዋዕት ካረጋችሁ ሰማዕታት ትሆናላችሁ። ሰማዕታተ ረሃብ ትሆናላችሁ። ስለ ጽድቅ ነው። ሰማዕታተ ረሃብ የሚባሉ አሉ። እነሱ ትሆናላችሁ። አክሊል ታገኛላችሁ። ንጽህናችሁን ጠብቃላችሁ። አትፍሩ። በስጋችሁ የሚሆነውን መጎስቆል የነፍሳችሁን ውበት ያመጣል። አጓጉል ማበረታቻ እየሰጧችሁ እንዳይመስላችሁ። እውነት ስለ ጽድቅ እውነት ነው። ዝግጅት መንፈሳዊ አእምሮአዊ ጥቂት ልጅ በውለድ እንዳይከለክ ጥቂት ዝግጅት። እስከዛ ግን በርትተህ ተማር፣ ስራ። ኃጢአት አይሁን እንጂ ስራ፣ በደል አይሁን እንጂ ስሪ። በቃ የምን መልፈስፈስ? ጠንክሮ መስራት፣ ጠንክሮ ማጥናት፣ ጠንክሮ መማር። ራዕይ ያለው ሰው ይዘጋጃል። 24 ሰዓት አለ። 2 ቦታ መስራት ትችላላችሁ። የሚሰሩ እናውቃለን። ጥቂት ነገር ካላችሁ ሳትሸበሩ ተራሮች ወደ ባህር ልብ ቢገቡ ልቤ አይፈራም እያላችሁ ዓለም ኑሮን የሚያስወድደው ለምን እንደሆነ እናውቃለን። እንዳታገቡ የተረጋጋ ኑሮ እንዳይኖራችሁ ምስቅልቅል እንዲል ነው አለ። አርክ ኦፍ ክራይሲስ የቀውስ መክበብ እንዲፈጠር ነው። ይሄን ተብሎ ነው። ዝርዝር አለው። ግን እኛ መጨከን አለብን። ክርስቲያኖች መጨከን አለብን። ጨክነን እግዚአብሔር እስኪ ሳኖር አለው ብላችሁ መፎከር አለባችሁ። የሚያኖረኝ እግዚአብሔር ነው ማለት አለባችሁ። ያገቡት ሁሉ ኖሯቸው መሰላችሁ? አይደለም። ወጣቶች አይዟችሁ፣ ባዶ ገብተው ሞልተው ይወጡ አሉ። አላያችሁም? ትልልቅ ሚሊዮን ቢሊዮነርስ የሚያወሩት ምንም ሳይኖር እግዚአብሔርን ማመን። መኖሪያ የዘላለም አምላክ ነው። የዘላለም ክንዶች ከበታች አሉ። ማመን መኑት። ሶስተኛ ጨርሻለሁ። አንድ ጥቂት ደቂቃዎች ብቻ አጠቀማለሁ። ነገሩ እንዳልኳችሁ ሰፊ ነው። እኔ ግን ጥቂት 1-2 ነጥቦችን ብቻ አንስቼ አበቃለሁ። የኔታ እንዳሉት ልጠይቃችሁ አላችሁ? አሁን አስፈለገኝ መኖራችሁ። እኔ መብራት ስለበራብኝ እናንተን አላይም። ሃይማኖተኛ ስለሆነን ነው እናንተን እኮ የምናስተምረው። ትኑሩ አትኑሩ ትታችሁኝ የሄዳችሁ ቢሆን እኮ በቃ እነዚህ ለተደረደሩት ለማይሰሙኝ ካሜራዎች እኮ ነው ማወራ። ግን አላችሁ? ሃይማኖተኛ ጨለማ ውስጥ የምናስተምረው አምነን ሰሚ ያለ ብለን አላችሁ? ልዋስና ልጠይቃችሁ ዛሬ አላችሁ? የለንም ብትሉኝ ግን ምን ሊውጠኝ ነው? እግዚአብሔር ይጠብቀኝ። ድፍረት ይፈልጋል አይደል? ሰሚ በሌለበት መናገር እኮ ሃይማኖት። ሶስተኛ አሁን እየገባኝ ነው። ዓላማው ገብቶኛል። ጽድቅ ነው። ፈቃዱን እንዴት እንደማውቅ ተረድቶኛል። እንዴት ልዘጋጅ እንደሚገባም ጥቂት ጥቆማዎች አግኝቻለሁ። በቂ አይደለም። ሶስተኛው እሺ መቼ ጮኛ ሊያዝ መቼ እና እንዴት ላርገው? ጊዜውን እንዴት ላርገው? ይሄ በጣም አስፈላጊ ነጥብ ነው። አንደኛ ወጣቶች የጮኝነት ህይወት ዓላማን መረዳት ያስፈልጋል። እሱ ምንድነው? አንዳችን ለሌላችን የሚመቹ የትዳር አጋር መሆናችንን የምናጤንበት ጊዜ ነው እንጂ የተጋባንበት ጊዜ አይደለም። ፊሽካ አልተነፋም ብለዋል የኔታ ሸቱ። እውነታቸውን ነው። ፊሽካ የተነፋበት አይደለም። እየሰማችሁ ነው።
አንዳንዱ ፊሽካ የተነፋ ነው ይመስለው ተንበርክኮ ቀለበት ሲያጠልቅ በቃ አይደለም። እንደዚህ የለም፣ እንደዚህ የለም። ፊሽካ አልተነፋ። እየሰማችሁኝ ነው? ይሄ ጊዜ ጮኝነት ጊዜ አንዳችን ለሌላችን የሚመች የትዳር አጋር መሆናችንን የምናይበት የምናጤንበት ጊዜ። ሁለተኛው ብንጋባ እኔና የጮኛዬ ብንጋባ ክርስቲያናዊ የሆነውን የትዳር ዓላማ ያሳካት ትዳር ሊኖረን ይችላል ወይ ብለን የምናጤንበት ጊዜ። ይሄ ከተዋወቁበት በፍቅር ከተዋደዱበት እስከሚጋቡበት ቀን ያለውን ነው የጮኝነት ጊዜ የምትለው ቤተክርስቲያን። አታውቁትም ብዬ አይደል፣ ከኔ ውጣ ብዬ። ይሄ ጊዜ ግን ማጠርም መርዘምም የለበትም ይላሉ አባቶቻችን። ማጠርም መርዘምም የለበትም። ለምን? በጣም ቢያጠር በቅጡ ላንተዋወቅ እንችላለን። የሰማችሁኝ ነው? ወይም ልናውቃቸው የሚገቡ ጥልቅ ነገሮች በእርግጥ ሰው ተጠንቶ አያልቅ። እውነት ለመናገር ተጠንቶ ማያልቅ ፒኤችዲ ማይሰራለት ዩኒቨርሲቲ ቢኖር ሰው እውነት አስብ ምን ነው አይታወቅም። ግን በህሊና በልቦና እንደሚታሰብ ጥቂት እንደ ሰው እንደምንመረምረው ለማለት ነው። ቢያጥር በቅጡ ስለዚህ ሳላውቀው አግብቼ የሚል ስንት መከራ የሚበላ ሰው ብዙ ነው። ስለዚህ በቅጡ መተዋወቅ ሲያጥር ለመተዋወቅ እድል አይኖርም። እንኳን አይደለም ጸባዩን ጥርሱን እንኳን ለማየት እድል የሌለው ሰው አለ ኮስተር ብሎ የሚኖር። ስለዚህ በቅጡ ለማወቅ ጊዜ ያስፈልጋል። ይሄ የተካለበ ነገር እንደሱ ሆኖ እኮ ነው መከራ ፍቺ በፍቺ የሚሆን አይደል። በቅጡ ሰክኖ እፍ ብሎ ሳይሆን ሰክኖ አልበላ በደንብ እየበላን እየጠጣን ጸሎት እያደረገ ቤተክርስቲያን ያስቀደስ ቅዱሳት መጻሕፍትን እያነበበ ቀስ ብለን በምክረ ካህን እየተመራ ካጠረ በቅጡ ቢረዝም ደግሞ ለፈተና እንዳንጋለጥ። ስለዚህ እጅግ ማጠር እጅግ መርዘምም የለበትም ያሉት ሊቃውንት ፍትሐ ነገሥት መፍትሄ ይሰጠናል። ላንብብላችሁ። ሚስት አጭቶ የሰርጉን ቀን ያልወሰነ ሰው በአገር ያለ ቢሆን ቀጠሮ እስከ 2 ዓመት ይሁን፣ ወደ ሩቅ አገር የሄደ ቢሆን 3 ዓመት ይሁን፣ በታወቀ ምክንያት ቢሆን እንደ ሕመም እንደ ዕዳ ቢሆን 4 ዓመት ይሁን ይላሉ። መጽሐፍ ቅዱስ ማግባት ወደሚገባው ዕድሜ በደረሰ ጊዜ ይላል። እንደው ዝም ብሎ ከ3ኛ ከ4ኛ እንደው መጀመርም ማግባት ወደሚገባው ዕድሜ በደረሰ ጊዜ የሚለው መጽሐፍ ቅዱስ ለዚህ አንድ የታወቁ አባት መምህራችን ነበሩ። ሊቀ ጠበብት አረጋወይንን አንድ ቀን ጠየቅናቸው በሰንበት ትምህርት ቤት። መቼ ነው እጮኛ መያዝ ያለብን ብለን ጠየቅናቸው። ምን ብለው መለሱልን? በዚህ ጊዜ ላገባ እችላለሁ ብለህ ስትዘጋጅ፣ ለማግባት በምትችልበትን ጊዜ ስታውቅ፣ ቅድም ያለው መንፈሳዊ፣ አእምሮአዊ፣ ኢኮኖሚያዊ ዝግጅቱን ትንሽ ነገር አስበህ በዚህ ጊዜ ላገባ እኮ እችላለሁ የምትልበት እድሜና ሁኔታ ላይ ስትደርስ እጮኛ ያዝ። ከዜሮ ከሆነ ግን መከራ ትበላለህ። በጣም ብዙ ዓመት ይሆንና ለፈተና ትጋለጣለህ። ለጽድቅ ያልከውን ለኩነኔ ታደርገዋለህ፣ ትጠላለህ። እግዚአብሔር በእጮኝነት እድሜ ጊዜ እንዳንፈጽመው የከለከለን እንድትፈጽመው ጊዜያቶች፣ ሁኔታዎች፣ መላመዶች፣ መነካካቶች ወደ ፈተናና ወደ ውድቀት ከዛስ ወደ መጣ ልቀጥል አይደል ነው? እናንተም ጠፋችሁ እንዴ? አለ ልብ ትንሽ ነው። እሺ ልቀጥል አይደል? እሺ እንዲህ አይነት ዘመናዊ ነገር ሲኖር ጥሩ ነው አይደለ? እግዚአብሔር ይስጥልን በእውነት ለብዙ ቦታ ማስተማሪያ። ምን ላይ ነበርኩ? እሺ እናንተን መጠየቄ ሩቅ ነን ብዬ ነው አይደለ?
አራተኛና የመጨረሻውን ነጥብ ላንሳ ሰዓት ስለሌለኝ። እሺ የሰማችሁኝ ነው። በጣም ወሳኝ ነገር ስለሆነ እነሱን ሳልናገር እንዳላመሽ ብዬ ነው። እዩ ጊዜውን አውቀናል። ማግባት ወደሚገባው እድሜ በደረሰ ጊዜ ያግባ ያግባ ያግባ። በዚህ ጊዜ ላገባ እችላለሁ ብሎ ሲያስብ እጮኛ ያዝ፣ ምክንያቱም በፈተና እንዳንወድቅ። አራተኛ እነዚህን ነገሮች ሁሉ ተረድቻለሁ፣ ጊዜውንም አውቄያለሁ። ግን እንደ ሰው መስፈርቴ ምን ሊሆን ይገባል? እንደ አንድ ኦርቶዶክሳዊ፣ እንደ አንድ ክርስቲያናዊ ሰው የእግዚአብሔርን ጽድቅ ለመፈጸም ድህነትን ለመፈጸም እንደሚፈልግ እንደ አንድ ምእመን ኦርቶዶክሳዊ መስፈርቴ ምን ሊሆን ይገባል? ሁለት ነገሮችን ብቻ ላንሳ። በጣም ብዙ ነው። ሁለት ነገሮች። አንደኛ ሃይማኖት። ደግሞ አለው ሃይማኖት። ወጣቶች በሃይማኖት እንዳትደራደሩ። እግዚአብሔርን ማመንን ከሱ ጋር መኖርን ምንም ነገር አይተካከለው፣ አይወዳደረው፣ አይነጻጸረው። በሃይማኖት መስፈርት የእግዚአብሔር ቃል ይህን ይደግፋል። አዎ፣ ምክንያቱም ያለ ሃይማኖት እግዚአብሔርን ደስ ማሰኘት አይቻልም ይላል። እግዚአብሔርን ደስ የምናሰኘው በሃይማኖት ብቻ ነው። ስለዚህ በሃይማኖት እናንተን የሚመስል ሰው የእግዚአብሔር ቃል እንዲህ ይላል። አንደኛ ቆሮንቶስ መልእክት ምዕራፍ 7 ቅዱስ ጳውሎስ ሴት ባሏ በሕይወት ሳለ በሕግ የታሰረች ናት። ባሏ በሕይወት ሳለ በሕግ የታሰረች ናት። ባሏ ቢሞት ግን የወደደችውን ልታገባ ነፃነት አላት፣ በጌታ ይሁን እንጂ። ወባይቶ ምእመናን ከምእመናን ወገን ይሁን እንጂ። ገንዘብ ሊሰጥሽ ይችላል፣ ክርስቶስን ግን አይሰጥሽም። ስራ ልትሰጥ ትችላለች፣ የክርስቶስን ባለጸግነት ግን ትነፍግሃለች። ስለዚህ የተጠመቀ የቆረበ በመንፈስ ቅዱስ አረቦን መያዣ የታተመ የመንግስተ ሰማያት ዜጋ የሆነ ለጽድቅ የሚያበቃሽን ለዘላለም ሕይወት የምታደርስን ምረጥ። የእግዚአብሔር ቃል ብርሃን ከጨለማ ጋር፣ ክርስቶስ ከቤልሆር ጋር፣ የእግዚአብሔር ታቦት ከጣዖት ጋር ምን መጋጠም አለው ይልና በማይመች አካሄድ አትጠመዱ የሚለው ለዚህ ነው። ስለ ትዳር የተነገረውን የመጀመሪያውን አንቀጽ ላስታውሳችሁ። የሚመች ረዳት እንፍጠርለት ነው የሚለው። የሚመች በማይመች አካሄድ አትጠመዱ። ከሃይማኖት ውጭ ሆናችሁ አትሰቃዩ። አንዳንዶች እስካሁን ካንተ ጋር ተጠምቄያለሁ፣ አሁን የኔን ሃይማኖት ነፍሳችሁ አንድ ቀን እግዚአብሔር መፈለጉ አይቀርም። ስታረጅ አንድ ቀን ያኔ ምን ልትሆን ነው? ልጅ ልትካፈል ነው። ስለዚህ በሃይማኖት አንድ ምሳሌ ብቻ ልስጣችሁ። የያዕቆብን ልጅ ዲናን አንድ አሕዛባዊ አስነወራት። ኦሪት ዘፍጥረት ምዕራፍ 34 ደፈራት። ከዛስ የያዕቆብ ልጆች ወንዶቹ እህታችንን ማግባት ከፈለገ ይገረዝ ብለው አወጁ። እርግጥ ተንኮል አለው ከኋላው፣ ግን አዋጁ ተገቢና ትክክለኛ ነው። ይገረዛሉ። እንኳን ፍጽምት በሆነች በአዲስ ኪዳን በኦሪት እንኳን እንዴት እንደሆነ ተመልከቱ። ስለዚህ ወጣቶች በሃይማኖት ምንም ምን እንዳትደራደሩ እንዳትደራደሩ። በጣም ብዙ ማስረጃዎችን እንሰጣችኋለን። እንዳትደራደሩ። ሃይማኖት በጣም ብዙ ጥሩ ክርስቲያን ወንዶች አሉ፣ በጣም ጥሩ እህት ክርስቲያኖች አሉ። በሃይማኖት 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 ሁለተኛ በሃይማኖት ብቻ አይደለም በምግባርም ይመረጣል። እንደ የተገኘው ወንድ ሁሉ ዝም ብሎ አይዘገንም። እንደ የተገኘችው የሴት ሁሉ ዝም ብላ ለጽድቅ ትሆናለች። ከክርስቶስ ጋር ለምኖረ ህይወት ይሆናሉ። የዘላለም ህይወት መንገደኛ ነው ወይ? መንግስተ ሰማያት ታስገባኛለች ወይ? ጽድቅን ታወርሰኛለች ወይ? በምግባር
የቀና ነው ወይ? ቅዱስ ዮሐንስ አፈወርቅ ከትዳር አጋራችሁ ማየት ያለባችሁ ንጽሐ ነፍስን፣ ፈሪሃ እግዚአብሔርን፣ ልባምነትን፣ መልካምነትን ነው ያለው። ለዚህ ነው እህቴ ሆይ አንተም ወንድሜ ሆይ እነዚህን ሶስቱ ነገሮች እንጂ ሌላ ነገር ምግባሯ ሌላው ቢኖር እሰየው፣ ዋና ነገር ግን አይደለም። ወገቧን ሳይሆን ልቧን ለእግዚአብሔር የቀረበ ልብ አላት ወይ ወዳጅ? ሀብቱን ሳይሆን መንፈሳዊ ጸጋውን እህቴ። ምግባር አካውንቱን ሳይሆን ጽድቁን ሰልካካነቷን ሳይሆን የነፍስ ውበቷ ጽድቋ፣ የደረቱን ስፋት ሳይሆን የልቡን ስፋት ንጽህናው። እንደሱ ነው ኦርቶዶክሳውያን። ሎጥ እንዴት መከራውን እንደበላ አላስታውሳችሁና ላብቃ። አባታችን ሎጥ አታስታውሱ? በጣም የሚያሳዝን ህይወት የኖረው ለምን ይመስላችኋል? ምዕመናን፣ ሰዶም በጣም ለም ሀገር ነበረች፣ ውሃ ገብ፣ ኢኮኖሚካሊ በጣም ምርጥ ከተማ ነበረች። ሳር አለ፣ ውሃ አለ፣ ለምለም ነው። እግዚአብሔር ለባረከው የከብቱ መንጋ ምርጥ መሰማሪያ ነው። አብርሃምም አንተ ቀኙን ብትወስድ እኔ ግራውን፣ አንተ ግራውን ብትወስድ እኔ ቀኙን ወስዳለሁ ብሎ ሰዶምን ሲመርጥ ለምለም የሆነችዋን አብርሃም ኬብሮንን የአባቶቹን ርስት ነበር የመረጠው። ፍቅር ይሏል ይሄ ተወለደ። ሰዶም ግን ለምለም ብትሆንም ሰዎቹ ግን ክፉዎች ነበሩ ይላል። አየህ፣ ከሰልካካነት ጀርባ ያለ በጣም የተጨራመተ ህይወት እንዳንበረክክ ይመረጣል። ከኪስ ሙላት ጀርባ የልብ መሳሳት ካለው ምን አስጨነቀሽ? ማትታገስ፣ የሚቆጣ፣ የሚነጭ ምግባር። ምንታገሰው እንታገሳል፣ ምንቀበለው ምግባር ከለ መከራ መብላት። በምግባር የሚመረጥ ለጽድቅ ይሆነኛል ወይ? ለቁርባናዊ ህይወት ይሆነኛል? እግዚአብሔርን ትፈራለች? ንጽሐ ነፍስ አለው? እነዚህን ፈልግ። ገንዘብን አትፈልግ የሚለው ለዚህ አትፈልግ። ሎጥ ከሰዶም ሰዎች አንዲቷን አገባ። መጨረሻ ላይ የሆነውን ታውቃላችሁ። ወደ ዞዓር ከተማ እጆቿን ይዘው እየጎተቷት ወደ ኋላ አትዩ ተብለው ሎጥ ፊቱን ሲያይ እሷ ወደ ኋላ አየች። የጨው ሐውልት ሆና ቀረች ይላል መጽሐፋችን። ምዕመናን፣ አንድ ነገር ብቻ ላስታውሳችሁ። ሎጥ እሺ ወደ ከተማይቱ ወደ ሰዶም እንኳን አይመልከት፣ ወይኔ ሚስቴን ብሎ ዞሮ አላያት። ለምን? ለእግዚአብሔር ካልሆነች ለሱ አትሆን። ልጆቹ ማይታዘዙት ሆኑ። በጣም ያሳዝናል። ጻድቅ ሎጥ ነፍሱን በጭንቅ ነው ያወጣት። መላእክት ይዘዋት እንኳን የማትመከር ለሽምግልና የሚያስቸግር እንዴት ብዙ ትዳር አለ መሰላችሁ። እግዚአብሔርን መፍራት የሌለበት ልብ፣ የከበደ ልብ፣ ሽብርክ ማይል ልብ፣ ፍቅር የሌለው ልብ፣ ስግብግብ የሆነ ልብ፣ ንብረቷን ሀብቷን እንጂ እሷን የማይፈልግ፣ እንባዋን አይቶ ማይራራ፣ ሸካራ እጇን አይቶ ማይደነግጥ ሴትን በዛ አንጻር ይሄ ነው መከራ የሚያበላው። ስንቱ እየተቃጠለ የሚኖር ግን ታግሶ ጽድቅን መፈጸም ቁም ነገር። ጥቂት ነገሮችን ልናገር ለወጣቶች። ማይቻሉ፣ ማይፈቀዱ፣ ማይሆኑ በእጮኝነት ጊዜ በድንግልና እንድንኖር መጽሐፍ ቅዱስ ያዛል። እንዳንነካካ። ለምንድን ነው በድንግልና እንድንቆይ እንዳንነካካ እግዚአብሔር የሚፈልገው? መምህራን ያስተምራሉ። እንድንጋባ እግዚአብሔር ስለሚፈልግ ነው። ብዙዎች ንጽህናቸውን ካጡ በኋላ አብዛኛው በጥናትም የተረጋገጠ ነው፣ ይጠላላል፣ ይቷቷዋል፣ ይናናቃል። ሌላ ህይወት ስለሚለምድ የትዳር ህይወቱ እንኳን ሳይቀር ምስቅልቅሎ ይወጣል። ሌላ ይለምዳል፣ ይጠላል። ከመጀመሪያው ፍቅር ኋላ የጠላው ጥላቻ በለጠ እንደተባለ ላምኖን ይሆናል። እንድንጋባ ስለሚፈልግ ነው እግዚአብሔር በንጽህና ቆዩዋል። መጽሐፍ ቅዱስ እነዚህን ሁለት ነገሮች ላሳያችሁ። ስለ ድንግልናው ያፈረ ሰው ቢኖር ያግባ ይላል።
ከማግባቱ በፊት አያችሁ በድንግልና ነው የሚል። ድንግሊቱ ግን ብታገባ ኃጢአት አትሰራም ይላል። ድንግል አያችሁ። ስለዚህ ወጣቶች ንጽህናችሁ ሰማዕትነታችሁ ጠብቁት። ክብር አለው፣ አክሊል አለው፣ ሰማዕትነት አለው፣ የንጽህና አንድነት አለው። ስለዚህ ተጠብቆ የሚቆይ በተለያየ ምክንያት ተሳስቼ ከሆነስ ንስሐ ቤተክርስቲያን ጸሎተ ማስባን የሚባል አላት። ጸልያ ታጋባችኋለች፣ እልል ትልላችኋለች። ግን እንቆይ መጽሐፍ ቅዱስ ይላል እናንተን እንደ አንዲት ንጽሕት ድንግል ለአንድ ወንድ ለክርስቶስ ላቀርብ አጭቻችኋለሁ። ሁለተኛ ቆሮንቶስ መልእክት ምዕራፍ 11 ቁጥር 3 እንደ ንጽሕት ድንግል አጭቻችኋለሁ። አየ መተጫጨት በንጽህና በድንግልና መሆኑን ነው የሚያሳየው። ስለዚህ ይህን ህይወት መጠበቅ በቻለት መታግለም ቢሆን መጠበቅ፣ ከባቢ አየርህን ንጹህ ማድረግ፣ እንዳትሰናከል መጠበቅ፣ አጭር ቆይታ ብሪፍ ኢንተርቬንሽን እንዲኖር መጠበቅ፣ ቀኑ በራቀ ቁጥር ዘመን በረዘመ ቁጥር እንዳትወድቅ መጠበቅ። አንድ የንጽህና አንድነት። ሁለተኛው ጋብቻን በራሳችን እንድንፈጽም አልተፈቀደልንም። ያ ማለት ከራሳችን ጋር ሩካቤ እንድንፈጽም አጸያፊ መጽሐፍ ቅዱስ ርኩሰት ነው አጸያፊ ነው ያለ ጠቅሶታል። ታስብ ወጣቶች ከሰውነት ያወጣል፣ በጣም ከሰውነት ያወጣል። የዓለም ረክሷል። ይሄን ያበረታታል፣ ቁሳቁስ ሁሉ ያመርታል። ተጸየፉት ወጣቶች እንዳትሰሙት። የተስማ ድምፅ የትራይ ገጸ ለመነኩሴ ብቻ አይደለም። ይህንን ፊልምም ሐሳብም ምክርም የወንድሞች ልምድ እንዳትሰሙ። በዚህ ውስጥ የገባችሁ መፍትሄ ነው። ንስሐ፣ ሱባኤ፣ ስግደት፣ ጾም፣ እንባ መናፍስት ናቸው፣ ይርቃሉ። ግን አትስሙ፣ አይቻልም። ሰውነታችሁን ያጥበዋል፣ ሰው መሆናችሁ ያቆማል፣ ተፈጥሯዊ ስሜታችሁ ይጠፋል። ብዙ ወጣቶች ራሳቸውን የሚያጠፉት አንዱ ምክንያት ለዚህ ነው ይባላል። ያነበብኩት ጥናት አይቻልም። ፊልምን ማግባት አይቻልም። ራስን ማግባት አይቻልም። ቁስን ማግባት አይቻልም። ሮቦት ማግባት አይቻልም። ያው ሮቦት ያቀረቡ ስለሆነ ነው። አይቻልም። ወንድን ሴት እንዲሁ ልናገረው ብዬ ነው። አይቻልም። ከሴት ጋር እንደምትተኛ ከወንድ ጋር አትተኛ፣ አጸያፊ ነውና ብሎ ነው የሚደጋግመው። እንዳታደርጉት። ሊያስገድዷችሁ ይችላል። የለም ለክርስቲያን የሚገባ አይደለም። ወይናቸው ከሰዶም ወይን ከጎሞራ እርሻ ነው፣ ፍሬያቸው ሐሞት ነው፣ ዘለላው መራራ ነው። የእግዚአብሔር ቃል ኦሪት ዘዳግም ምዕራፍ 32 ቁጥር 32። ይህንን እንጸየፋለን። ስለዚህ ክርስቲያናዊ ኦርቶዶክሳዊ ወጣቶች ይህንን እንጸየፋለን፣ እንጠላዋለን፣ አንኖርበት። ኦርቶዶክሳዊ የወጣቶች የህይወት መንገድ ከብዙ በጥቂቱ ከረጅሙ ባጭሩ የፈተና ህይወቶች አሉ። እነዛን ፈተና እንደሚኖር እናውቃለን። ቤተክርስቲያንን ጥግ ያደረገ በቅዳሴው፣ በጸሎቱ፣ በወንጌሉ፣ በጸበሉ፣ በንስሐው፣ በቁርባኑ፣ በአገልግሎቱ ተጠምዶ መኖር መትረፊያ ነው። ግን አደራችሁ ጮክ ብዬ የምናገረው ወጣቶች ጋብቻን አትጥሉ። ወንዶች ሴቶችም ወንዶችን አደራችሁን በከተማና በሰፈር እንዳለው የእግዚአብሔርን ቃል እንደማያውቁት መንፈሳዊ ኑሮን እንዳለመዱት ወጣቶች እንዳትጠሉ፣ መጋባትን እንዳትነቅፉ፣ እንዳትሸሹ፣ ወንዶች ሴቶች እንዳትሉ አደራችሁ። ይህ በጣም እንድንለማመደው የሚፈለግ አላስፈላጊ ህይወት ነውና ምናልባት በመንደር ውስጥ ሚስት የሚለውን አንዳንድ ሰዎች ባልለው ደስ ይለኛል። ግን ደግሞ ማለትም ከተገባ እንበለው ሚስት የሚለውን አብሪቬት እንደሚያደርጉትን አብሪቬት እንዳታደርጉት አደራችሁ።
የእግዚአብሔር ስጦታ ነው፣ የህይወት አጋር ነው። እንደሱ አድርጋችሁ ተረዱት። አሉታዊ አመለካከት እንዳይኖራችሁ ተጠንቀቁ። ይሄ በጣም አደገኛው የዚህ ዓለም ሐሳብ ነው። ባል ምን ያደርግልሻል እያሉ የሴታዊነት ርዕዮተ ዓለም የሚመነጨው ከዚህ ሐሳቡ ስለሆነ ነው። እሱንም ተጸየፉት ወጣቶች። ሚስት የሚለውን እንዴት አብሪቬት እንደሚያደርጉ ታውቃለህ። ሚጥሚጣ ስትልሽ ትኖራለች ምናምን ይላሉ። እንደሱ ብለህ እንዳትቀበላቸው፣ ደግሜ እላለሁ እንዳትቀበላቸው። ይልቅስ አንተ እንዲህ በላቸው፣ ሚሪንዳ ስትጠጣ በሏታ ትኖራለህ። ይቆየን።